በክለባችን አርሰናልና በሞርጋን ሮጀርስ መካከል ምንድነው የተፈጠረው? በርካታ የአርሰናል ደጋፊዎችን ለሁለት ከፍሏል። ግማሹ እንዴት ሞርጋን ሮጀርስ ያመልጠናል እያሉ ሲገኙ፣ ግማሹ ደግሞ እንኳን ቀረብን እያሉ ይገኛሉ። ምንድነው የተፈጠረው? ትናንትና ምሽት የአርሰናል ተጫዋቾች በዓለም ዋንጫው ላይ ደምቀው አምሽተዋል። በተለይ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ይህንን ጥምረት አስቀድመው ባለመጠቀማቸው በጣም እንደሚጸጸቱ በእርግጠኝነት መናገር ይቻላል። የኢብሪቼ ኢዜ፣ የዴክላን ራይስ እና የቡካዮ ሳካ ጥምረት ማለት ነው። ከዛ በተጨማሪ የክለባችን ወሳኝ ተጫዋች የሆኑት ቤን ዋይት እና ጁሪየን ቲምበር ወደ ሜዳ የሚመለሱበት ቀን ከጉዳት ታውቋል። ስለ ሁለቱ ያለው መረጃ ምንድን ነው የሚለውን ወደ እናንተ እንደተለመደው በአማረ መልኩ በስፋት አደርሳለሁ። ከኛ የሚጠበቀው ምንድን ነው ካላችሁኝ ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ፋሚሊ ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላም እየተመኘውላችሁ የሻምፒዮኑ የአርሰናል ደጋፊዎች በቀጥታ ወደ መረጃዎቹ ወስዳችኋለሁ። በአማረ መልኩ መረጃዎች ወደ እናንተ ይደርሳሉ። መጀመሪያው ከሞርጋን ሮጀርስ የዝውውር መረጃ ነው። በእርግጠኝነት ትላንትና ምሽት ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ የሚለውን መረጃ ስትሰሙ ሁላችሁም እንደደነገጣችሁና ግራ እንደተጋባችሁ ምንም ጥርጥር የለኝም። ስለዚህ ዝውውር ግን በርካቶች በሁለት ሐሳብ ተከፍለው የአርሰናል ደጋፊዎች እየተወያዩ ይገኛሉ። የእናንተን ሐሳብ ታስቀምጡልኛላችሁ። እኔ ግን መጀመሪያ በዝውውሩ ጉዳይ ላይ የተፈጠረውን እነግራችሁና የኔን ሐሳብ አስቀምጣለሁ ማለት ነው። በነገራችን ላይ አርሰናል ሞርጋን ሮጀርስን ለማስፈረም ሁሉንም ነገር ጨርሶ ነበረ ከተጫዋቹ ጋር። በነገራችን ላይ የክለባችን ተወዳጁ አሰልጣኝ ሱፐር ማይክ አርቴታ ጭምር በአካል ከሮጀርስ ጋር ተገናኝቶ ሁሉንም ነገር ተወያይቶ ነበር። በአካል ጭምር ተገናኝቶ ማለት ነው። ሞርጋን ሮጀርስ ለአርሰናል እንዲፈርም አርቴታ እጅግ በጣም በጥብቅ ይፈልግ ነበረ። እንግዲህ ተጫዋቹ ፒውር ዊንገር አይደለም፣ ወይም ደግሞ ንጹህ የክንፍ ተጫዋች አይደለም። ልክ እንደ ኢብሪቼ ኢዜ በ10 ቁጥርም በግራ ክንፍ መጫወት የሚችል ተጫዋች ነው እንጂ አንድ ቦታ ላይ ንጹህ የሆነ ተጫዋች አይደለም፣ በዊንገር ማለት ነው። ክለባችን አርሰናል በጥብቅ የሚፈልገው ደግሞ ዊንገር እንደሆነ ይታወቃል። ምክንያቱም 10 ቁጥር ላይ በርካታ ተጫዋቾች አሉ፣ ኤዜን እና ኦዴጋርድን ጨምሮ ማለት ነው። ታዲያ አርሰናል ከአስቶን ቪላ ጋር በተለይ ከሞርጋን ሮጀርስ ጋር በብዙ ነገሮች ከተወያየና ጥሩ የሚባል ደረጃ ከደረሰ በኋላ አስቶን ቪላ የጠየቀው ዋጋ ግን ለሞርጋን ሮጀርስ አይገባውም ሲል አርሰናል በግልጽ አቋሙን አስታውቋል። እንግዲህ ቼልሲ ለሞርጋን ሮጀርስ የከፈለውና አስቶን ቪላዎች የጠየቁት 117 ሚሊዮን ፓውንድ ነው። እንግዲህ ይህ 117 ሚሊዮን ፓውንድ ማለት ማንቸስተር ሲቲ ከኖቲንጋም ፎረስት እንኳን ኤሌት ኤንደርሰንን ካስፈረመበት 116 ሚሊዮን ፓውንድ በ1 ሚሊዮን ፓውንድ የሚበልጥ ዋጋ ነው። የሞርጋን ሮጀርስ ዋጋ እጅግ በጣም ከሚባለው በላይ የተጋነነ ነው ሲል ክለባችን አርሰናል በፍጹም ይህንን ዋጋ ለሮጀርስ አልከፍልም ሲል አቋሙን ግልጽ አድርጓል። አርሰናል ይህንን መክፈል ያልፈለገበት ዋነኛ ምክንያት ሮጀርስ ይህን ያህል ብር ያወጣል ብሎ አላመነበትም። ሁለተኛ ደግሞ 117 ሚሊዮን ፓውንድ አውጥቼ ፒውር ዊንገር ያልሆነ ወይም ደግሞ ንጹህ የክንፍ ተጫዋች ላልሆነ ተጫዋች ከማውጣ ይህንን ዋጋ ንጹህ የክንፍ ተጫዋች ለሆነ ሰው ባወጣ ይሻላል በሚል ራሱ ክለባችን አርሰናል ነው ከዝውውሩ ራሱን ያገለለው ማለት ነው። ስለዚህ ሞርጋን ሮጀርስን ክለባችን ተቀምጦ አይደለም 117 ሚሊዮን ፓውንድ አይገባውም በሚል ባለመክፈሉ ነው። እንግዲህ የአርሰናል ደጋፊዎች እያሉ ያሉት ምንድነው? በዓለም አቀፍ የሚገኙት ትልልቅ ሚዲያ ላይ የሚሰሩ የክለባችን ደጋፊዎች ገሚሱ ሞርጋን ሮጀርስን 117 ሚሊዮን ፓውንድ ከፍለን ብናመጣውም ችግር አልነበረውም፣ ተጫዋቹ ያስፈልገን ነበር እያሉ ሲገኙ፣ አብዛኞቹ ግን በፍጹም ለሞርጋን ሮጀርስ 117 ሚሊዮን ፓውንድ መክፈል የለብንም፣ አርሰናል ያደረገውም ትክክለኛ ውሳኔ ነው ሲሉ የተናገሩ ሲሆን፣ ምክንያቱም እኛ አሁን በአንገብጋቢነት የምንፈልጋቸው ተጫዋቾች አንደኛ ንጹህ የክንፍ ተጫዋች የሆነ የግራ ክንፍ እንደዚሁም ደግሞ መሃል ሜዳ ላይ በብዙ ቦታ መጫወት የሚችል ልክ እንደ ብሩኖ ጉማሬሽ አይነትና ተከላካይ ላይ ደግሞ የዊሊያም ሳሊባን መጎዳትን ተከትሎ ሁለት ቢያንስ ተከላካዮችን ማስፈረም ካሁን በኋላ ስላለብን 117 ሚሊዮን ፓውንድ በፍጹም ለሞርጋን ሮጀርስ አይገባውም በሚል እየተከራከሩ ይገኛሉ። የኔን ሐሳብ ካነሳን ሞርጋን ሮጀርስ ምርጥ ተጫዋች ነው፣ እጅግ በጣም ድንቅ ተጫዋች ነው። ለክለባችን አርሰናል ቢመጣ ይጠቅመናል ወይ? በጣም ይጠቅመናል። ነገር ግን 117 ሚሊዮን ፓውንድ በፍጹም የሚገባው ተጫዋች ነው ብዬ
አላስብም። ለሞርጋን ሮጀርስ 117 ሚሊዮን ፓውንድ ከተከፈለ ለነ ኦሊሴ፣ ለነ ላሚን ያማል፣ ለሌሎች ተጫዋቾች በጣም ምርጥ ለሚባሉ ተጫዋቾች ምን ያህል ዋጋ ሊከፈል ነው? ምክንያቱም የእግር ኳስ ተጫዋቾች ዋጋ ከሚባለው በላይ በጣም ተጋኗል። ሞርጋን ሮጀርስ አይደለም 117 ሚሊዮን ፓውንድ፣ እኔ ከ90 እስከ 80 ሚሊዮን ፓውንድ ከበቂ በላይ ነው ብዬ የማምነው ተጫዋች ነው። 100 ሚሊዮን ፓውንድ በጣም ከበዛ ብዬ ነበር። የቼልሲ እንግዲህ እንደምታውቁት ምንድነው ዋንጫ ሲያጣ ደጋፊዎቹን በተጫዋች ማምጣት አፍ ማዘጋት ይወዳል የቼልሲ ባለስልጣኖች። ብዙ ጊዜ ቼልሲ በቀጣይ ዓመት አንድም የአውሮፓ መድረክ አይጫወትም በነገራችን ላይ። ነገር ግን ገንዘብ አውጥቶ ደጋፊዎቹን ዝም ለማስባል 117 ሚሊዮን ፓውንድ አውጥቷል። በእርግጠኝነት ቀጣይ ዓመት የሞርጋን ሮጀርስን ዝውውር ትመለከቱታላችሁ። አርሰናል ከዛ የበለጠ ዝውውር እንደሚፈጽም ውስጤ ያምናል። አንድሬ ቤርታም እንዲሁም አርቴታ ይህንን ዝውውር በእርግጠኝነት አንከፍልም ሲሉ የተዉት እንደማይጠቅማቸው ነው። የሁሉ ገንዘብ ይገባዋል ብለው ስላላመኑ ነው ብዬ አስባለሁ። ነገር ግን እየተፈጠረ ያለው ነገር አሳሳቢ ነው ወይ? እጅግ በጣም አሳሳቢ ነው። ባልተለመደ መልኩ ክለባችን አርሰናል በዚህ ክረምት ብቻ 3 ተጫዋቾችን ተቀምጧል። ብታምኑ ባታምኑ ይሄ በጣም የሚያበሳጭ ጉዳይ ነው። አንደኛ ቶናሊን በቶተንሃም ተቀምተናል። 100 ሚሊዮን ፓውንድ አናውጣም አይገባውም በሚል በመቀጠል የማንቸስተር ሲቲ ያስፈረመብን ጄረሚ ሞንጋ እሱን ተቀምተናል። በመቀጠል ትላንትና ደግሞ ሞርጋን ሮጀርስን። ከነዚህ ዝውውሮች በጣም ያስቆጨ የትኛው ነው ብላችሁ ብትጠይቁኝ እኔ ከነዚህ ዝውውሮች እጅግ በጣም ያስቆጨኝ ብዬ የማምነው የጄረሚ ሞንጋ ወደ ሲቲ የሄደው ዝውውር እንጂ የቶናሊና የሮጀርስ በፍጹም ምንም አይነት የቁጭት ስሜት አልተሰማኝም። ይህ ያልተሰማኝ ዋነኛ ምክንያት ደግሞ ቶናሊም ሆኑ ሮጀርስ የወጣባቸው ዋጋ ይገባቸዋል ብዬ ስለማላምን ነው ማለት ነው። እንግዲህ ወደ ክለባችን አርሰናል ድንቅ የተጫዋቾቻችን አስገራሚ አቋም ስወስዳችሁ በተለይ ዲክላን ራይስ፣ ቡካዮ ሳካ እና ኤብሪቼ ኢዜ ትላንትና ምሽት በእንግሊዝ ብሔራዊ ቡድን እጅግ በጣም ድንቅ ጊዜን ከረፍት በፊት በተለይ ከፈረንሳይ ጋር በነበረው ጨዋታ የደረጃ ጨዋታ ማለት ነው ማሳለፍ ችለዋል። ከረፍት በፊት የእንግሊዝ ብሔራዊ ቡድን 4-0 ፈረንሳይን እየመራች በወጣችበት ጨዋታ ላይ ዴክላን ራይስ የሚገርም ድንቅ ግብ አስቆጥሯል። 1 ግብ እንደዚሁም 1 አሲስት ማድረግ ችሏል። ጥቁሩ አልማዝ ከጉዳት እጅግ በጣም በምርጥና በድንቅ አቋሙ ተመልሶልናል። ቡካዮ ሳካ ትላንትና ምሽት ከረፍት በፊት ብቻ 2 ግቦችን ማስቆጠር ችሏል። ግሩም ግቦችን በተለይ ሁለተኛዋ ግብ እጅግ በጣም ድንቅ ነበረች። እንደዚሁም ደግሞ ኤብሪቼ ኢዜ የሚገርም አሲስት ለቡካዮ ሳካ ማድረግ ችሏል ማለት ነው። እንግዲህ ቶማስ ቱዌል በእርግጠኝነት ይጸጸታል ነው የምላችሁ። በተለይ ኤዜን ባለም ዋንጫው በደንብ በቋሚነት አለመጠቀሙ፣ ሳካንም በቋሚ አሰላለፍ አለመጠቀሙ በጣም እንደሚቆጨው እርግጠኛ ነኝ። በተለይ የሳካን የኤዜንና የራይስን ጥምረት በአርሰናል ቤት ያለውን ጥምረት አለመጠቀሙ በዓለም ዋንጫው ጎድቶታል። ያንን ጥምረት ተጠቅሞ ቢሆን ኖሮ በእርግጠኝነት በዓለም ዋንጫው ፍጻሜ ላይ እንግሊዝን እንመለከታት ነበር። ትላንትና የእንግሊዝ ተጫዋቾች ያው የክለባችን በሉት የአርሰናል ተጫዋቾች ድንቅ ጊዜን አሳልፈዋል። ሞርጋን ሮጀርስ በነገራችን ላይ በትላንትናው ጨዋታ ከኛ ክለብ ተጫዋቾች ያነሰና የወረደ ሬቲንግ ነው የተሰጠው። ቡካዮ ሳካ 9 ሬቲንግ ሲሰጠው ዴክላን ራይስ 8.6 የጨዋታ ሬቲንግ ተሰጥቶታል። 7.4 ደግሞ ኤብሪቼ ኢዜ ማግኘት ሲችል ራሽፎርድ 7.9 አግኝቶ ነበር። ሞርጋን ሮጀርስ ደግሞ 6.9 ሬቲንግ ብቻ ነው ማግኘት የቻለው። የክለባችን የአርሰናል ተጫዋቾች እጅግ ድንቅ ጊዜን ማሳለፍ ችሏል። በተለይ እኔ ደስ ያለኝ የቡካዮ ሳካም በጣም በጥሩ አቋሙ ትላንትና መመልከታችን ለክለባችን ምርጥ ነው። ምክንያቱም አስቡት የቅድመ ውድድር ዝግጅታችንን ነገ ሰኞ እንጀምራለን። ከቀጣይ ሳምንት ጀምሮ ደግሞ ጨዋታዎችን ማድረግ እንጀምራለን፣ የወዳጅነት ጨዋታዎችን። እንደዚሁም ደግሞ ከአንድ ወር በኋላ የእንግሊዝ ፕሪሚየር ሊግ እንጀምራለን። በዚህ ጊዜ ታዲያ የቡካዮ ሳካ እንዲህ ጥሩ ሆኖ መመለሱ ለክለባችን ትልቅ ግልጋሎት ይሰጣል። ዴክላን ራይስም ከጉዳቱ ጋር እየታገለ እንዲህ አይነት ድንቅ ብቃት ማሳየቱ እረፍት አድርጎ ሲመለስ ምን አይነት ምርጥ ብቃቱን ሊያሳየን እንደሚችል ምንም ጥርጥር የለውም። ኤብሪቼ ኢዜም ትላንትና ምሽት ያሳለፈው ድንቅ ጊዜ ነው። በክለባችን መቶ ካለፈው ዓመት የተሻለ ጊዜን ያሳልፋል የሚል እምነት አለኝ። ወደ ቤን ዋይት እና ጁሪየን ቲምበር የጉዳት መረጃ ልውሰዳቸው። እንግዲህ እንደተነገረውና ከዚህ በፊት በሰራውላችሁ መረጃ ቤን ዋይት ክለባችን አርሰናልን የመልቀቁ ዕድል እጅግ በጣም ጠቧል። ቤን ዋይት በዚህ ክረምት አርሰናል ቤት ይቆያል ተብሎ ይታመናል። ምናልባትም ከዚህ በፊት በአርሰናል ቤት የምናውቀው ተወዳጁን የማጋሌሽና የቤን ዋይት ጥምረትን በመሃል
ተከላካይነት የሳሊባን መጎዳት ተከትሎ ድጋሚ የምንመለከትበት እድል እጅግ በጣም ሰፊ ነው። በተለይ ቤን ዋይት ያው አቋም መውረድ ላይ እንደሚገኝ ይታወቃል። ነገር ግን ጥሩ አቋም ላይ የሚመለስ ከሆነ ከማጋሌሽ ጋር ጥሩ የመሃል ተከላካይ ጥምረትን ልንመለከት የምንችልበት እምነት አለ። ታዲያ የእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት ቤን ዋይት ከጉዳት ሙሉ በሙሉ ነፃ ሆኖ እንደሚመለስልን ተረጋግጧል። ቤን ዋይት በቅድመ ውድድር ዝግጅትም ላይ የተወሰኑ ተሳትፎችን ያደርጋል ተብሎ ሲጠበቅ፣ ፕሪሚየር ሊጉ ሲጀመር ግን ሙሉ በሙሉ ዝግጁ ሆኖ ይመለሳል ተብሎም ይጠበቃል። ሌላኛው ተወዳጁ የኔዘርላንድ ተከላካዩ ጁሪየን ቲምበር በክለባችን አርሰናል ቤት ከጉዳት ተመልሶ ግልጋሎቱን በእንግሊዝ ፕሪሚየር ሊግ የመጀመሪያው ጨዋታ ሙሉ በሙሉ ዝግጁ ሆኖ እንደሚመለስ ለአርሰናል ቅርበት ያላቸው የመረጃ ምንጮች አመላክተዋል። ጁሪየን ቲምበር እንደሚታወቀው ከኔዘርላንድ ብሔራዊ ቡድን ጋር እያለ በገጠመው ጉዳት ከዓለም ዋንጫ ውጭ ሆኖ እንግዲህ እንደተሰናበተ የሚታወቅ ነው። ነገር ግን ከጉዳቱ በጥሩ ሁኔታ እያገገመ እንደሚገኝ የተረጋገጠ ሲሆን በዚህም ጁሪየን ቲምበር ፕሪሚየር ሊጉ ሲጀምር ሙሉ በሙሉ በአቋሙ ላይ በጥሩ ቁመናው ላይ ተገኝቶ ጨዋታዎችን ማድረግ ይጀምራል። የጁሪየን ቲምበር ጥሩ ነገር ብዙ ጊዜ ከጉዳት መጣም አልመጣም የአቋም ወረዳ አትመለከቱበትም። ይህ ደግሞ እጅግ በጣም ጥሩ ሊባል የሚችል የአንድ ተጫዋች ትልቅ ጥራትና ኳሊቲ ነው። ብዙ ተጫዋቾች ከጉዳት በተለይ ቤን ዋይትን በክለባችን ማየት ትችላላችሁ። ጉዳቶች ናቸው እንደዚህ አቋሙ እንዲንሸራተት ያደረጉት እንጂ እጅግ በጣም ምርጡ ተጫዋቻችን እንደነበር የሚታወስ ነው ከቲምበር በፊት። ጁሪየን ቲምበር ግን እንደዚህ አይነት ነገር አታነሱበትም። ከጉዳት ሲመለስ አቋሙ ወረደ ብላችሁ አትገምቱትም። በጣም ወጥ አቋም ያለው ተጫዋች ነው። ከጉዳት ተመልሶም ድንቅ ብቃቱን የሚያሳይ ተጫዋች ነው። ምናልባትም ጁሪየን ቲምበር 40 ጨዋታ አድርጎ ከ40 ጨዋታ ውስጥ 2 ወይ 3 ጨዋታ ላይ ነው ትንሽ የአቋም መውረድና ድካም ወይም ደግሞ አንዳንድ ድክመቶች የምታዩበት እንጂ በአብዛኞቹ ጨዋታዎች ቡድናችሁን በደንብ ተሸክሞ መውጣት የሚችል ተጫዋች መሆኑ አሁንም ከጉዳት ሲመለስ አቋሙ ይወርዳል የሚል አይነት እምነት ስለሌለ ለክለባችን አርሰናል ትልቅ ጥንካሬ ይሰጣል ተብሎ ይጠበቃል። ትልቁ ተስፋ የምናደርገውና የምንፈልገው ነገር ጁሪየን ቲምበር ከጉዳት ሲመለስ ሌላ ጉዳት እንዳያስተናግድ ቀጣይ ዓመት ሙሉ በሙሉ ፊት ሆኖ በጥሩ አቋሙ ላይ ያለምንም ጉዳት እንዲያገለግለን ትልቁን ምኞትና ፍላጎታችንን መግለጽ ያስፈልጋል። ስለዚህ ቲምበርም ቤን ዋይትን መመለሳቸው ለኛ ትልቅ ጥቅም ነው። አንደኛ መሃል ተከላካይ ሳሊባን በመተካት ረገድ እያፈራረቅን መጠቀም እንችላለን። የቀኝ ተከላካይ ስፍራችንም በደንብ ይጠነክርልናል። የሁለቱ ተጫዋቾች መመለስ ታዲያ እጅግ አስፈላጊ ነው ማለት ነው። እንግዲህ ክለባችን አርሰናል ሞርጋን ሮጀርስን ማጣቱን ተከትሎ ማንን ያመጣል የሚለው በጣም እኔም በጉጉት የምጠብቀው ጉዳይ ነው። አሁን ክለባችን አርሰናል ከባርኮላ ጋር ስሙ እየተያዘ ይገኛል። ነገር ግን አሁንም የትኛው የግራ መስመር ተጫዋች ወደ ክለባችን ይመጣል የሚለው አልተረጋገጠም። ምናልባትም አርቴታና አንድሬ ቤርታ ጥሩ የሚባል የግራ መስመር ተጫዋች ገበያው ላይ ካላገኙ ቀጣይ ዓመት በጋብሪኤል ማርቲኔሊ እና በክሪስቶስ ዞሊስ ልንቀጥል የምንችልበት እድል አለ። ስለዚህ በዚህ ክረምት ይለቃሉ ተብለው ሲጠበቁ ከነበሩ ተጫዋቾች መካከል ቤን ዋይት እና ማርቲኔሊ ምናልባትም በዚህ ክረምት በክለባችን ቆይተው ቀጣይ ዓመትም ልንመለከታቸው የምንችላቸው ተጫዋቾች እንደሆኑ እየተገለጸ ይገኛል። ስለዚህ አርቴታ ለሌላ ዓመት ማርቲኔሊን ከዞሊስ ጋር እያቀያየረ ሊጠቀም የሚችልበት እድል አለ። ምክንያቱም ባርኮላም በፓሪስ ሰን ጀርሜን ውሉን ሊያራዝም የሚችልበት እድል አለ። ለባርኮላ ቢሆንም ተጠየቅ የሚገኘው ዋጋ በጣም ብዙ ነው። እስከ 110 ምናምን ሚሊዮን ፓውንድ ነው እየጠየቁ የሚገኙት ፓሪስ ሰን ጀርሜኖች። ስለዚህ በቀጣይ አርሰናል የትኛውን የመስመር ተጫዋች ያስፈርማል የሚለውን ለማየት እኔም እንግዲህ በጉጉት እየጠበቅኩ ነው። አሁን ያሉት የዝውውር መረጃዎች የክለባችን አርሰናል መረጃዎች ይህንን ይመስላሉ። ውድ አድማጭ ተመልካቾችም ታዲያ ስለ ሞርጋን ሮጀርስ ዝውውር ምን ተሰማችሁ? ሞርጋን ሮጀርስ ክለባችን አርሰናልን ይቀላቀላል ብለን ሁላችንም እኛን ብቻ ሳይሆን እነ ፋብሪዚዮ ሮማኖ እነ ዴቪድ ኦርንስቲን ትልልቆቹ ለዝውውር እንግዲህ ቅርብ የሆኑ የመረጃ ምንጮች ጭምር አርሰናልን ይቀላቀላል ብለው በሙሉ ልብ ሲናገሩ የነበረው ዝውውር በስተመጨረሻም በቼልሲ ተነጥቋል። ስለዚህ ዝውውር ምን ትላላችሁ? ተጫዋቹ እውነት 117 ሚሊዮን ፓውንድ ይገባዋል ወይስ እንኳን ቀረብን የሚለውን ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። እንግዲህ
ትላንትና የወዳጅነት ጨዋታዎች መደረግ ጀምረዋል። ማንቸስተር ዩናይትድን በነገራችን ላይ የመጀመሪያ የወዳጅነት ጨዋታውን አድርጎ 1-0 ተሸንፏል። በሬክስ አም በተባለው የእንግሊዝ ክለብ ማለት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ ሊመለስ ክለባችን ይናፈቅ ነው አርሰናል ሊመለስ ጥቂት በጣት የሚቆጠሩ ቀናቶች ብቻ እየቀሩ ይገኛሉ። ታዲያ በየቀኑ መረጃዎች ወደ እናንተ ይደርሳሉ። ሰብስክራይብ አላደረጋችሁ ሰብስክራይብ ማድረግና ቤተሰብ መሆን አትርሱ። ሀሳብ አስተያየታችሁን ብታስቀምጡልኝ በቀጣዩ መረጃ የእናንተን ሐሳብ ወደ እናንተው መልሼ የማደርስ ይሆናል። እስከዛ ድረስ በያላችሁበት ሁሉ ሰላም ተመኘውላችሁ።